ሰው በልቶ ይታመማል። ሰው በልቶም ይፈወሳል። ምግብ ለጤና እጅግ በጣም ወሳኝ ነው። ሰላም ውድ ተመልካቾቼ እንደምን አላችሁ? በዛሬ ቪዲዮ ለጤንነታችሁ እጅግ ወሳኝ የሆኑ 10 የምግብ አይነቶችን አቀርብላችኋለሁ። ጤናማ የሆናችሁ ይበልጥ ጤናማ እንድትሆኑ፣ ስኳር፣ ኮሌስትሮል፣ ግፊት ያለባችሁ ደግሞ ይበልጥ ጤንነታችሁን ለማስተካከል ምን አይነት ምግቦችን ብትመገቡ መልካም ነው? የመጀመሪያው ስታርችነት የሌላቸው አትክልቶች ናቸው። በተለይ ይሄ ስኳር፣ ግፊት፣ ኮሌስትሮል ላላቸው እንዲሁም ደግሞ ጤናማ ለሆኑ ሰዎች የሰውነት ክብደታቸውን ተቆጣጥረው ለመሄድ ስታርችነት ይዘት የሌላቸው ምግቦች መመገብ በጣም ወሳኝ ነው። እነዚህ ስታርችነት የሌላቸው የምግብ አይነቶች የምንላቸው በተለይ የአረንጓዴ አትክልት ወይም ግሪን ቬጂቴብልስ የምንላቸው እንደ ሰላጣ፣ ቆስጣ፣ ጎመን፣ ብሮኮሊ የመሳሰሉት ምግቦች ለጤንነታችሁ እጅግ በጣም ወሳኝ ናቸው። አንደኛ የካርብ ይዘታቸው በጣም ዝቅ ያለ ስለሆነ የሰውነት ክብደታቸውን ለመቆጣጠር በጣም ወሳኝ ናቸው። ሌላው ደግሞ ከፍተኛ የሆነ የቫይታሚን ይዘት እንዲሁም ደግሞ በማዕድናት በፋይበር የበለጸጉ ስለሆኑ ጤናማ ሆናችሁ እንድትቀጥሉ ያደርጋቸዋል። ሁለተኛው የቤሪ ፍሬዎች የምንላቸው ነው። ስትሮቤሪ፣ ብሉቤሪ እነዚህ የእንጆሪ የምንላቸው ናቸው። ራስቤሪስ፣ ብላክ ቤሪስ የሚባሉት የእንጆሪ አይነት ፍራፍሬዎች አንደኛ ዝቅተኛ የሆነ የስኳር ይዘት ነው ያላቸው። በተጨማሪ ደግሞ ፓወርፉል የሆነ አንቲኦክሲደንት አላቸው። ማለት የሰውነት ብግነት እንዳይከሰት በማድረግ ጤንነትን በመጠበቅ በኩል እጅግ በጣም ወሳኝ የሆኑት ደግሞ ሌሎቹ የፍራፍሬ አይነቶች ውስጥ የሚመደቡት እነዚህ ብሉቤሪስ፣ ብላክ ቤሪስ ወይም ራስቤሪስ በአማርኛው ደግሞ የእንጆሪ ፍራፍሬዎች ናቸው። ሶስተኛው እንቁላል ነው። እንቁላል በውስጡ ኮሊን የምንለው ንጥረ ነገር ያለው ስለሆነ ጤንነታችን በጣም ወሳኝ የሆነ የምግብ አይነት ነው። ታዲያ እንቁላል ስትመገቡ እንግዲህ ሁለት አይነት እንቁላል አለ። ከፈረንጅ የሚመጣው በሀገራችን ወይም ደግሞ አበሻ የምንለው ከአበሻ ዶሮ የሚመጣ እንቁላል ነው። ብዙ ጊዜ ዶሮዎች የሚሰጡት እንቁላል በሚመገቡት ምግብ ይወሰናል። ለምሳሌ አበሻ ዶሮዎች ብዙ ጊዜ ተፈጥሯዊ የሆኑ ነገሮችን ነው የሚጠቀሙት። ስለዚህ የምናገኘውም እንቁላል ፍጹም ተፈጥሯዊ ነው። ስለዚህ በተቻለ መጠን የአበሻ ዶሮዎች የሚሰጡት እንቁላል ፈረንጅ ዶሮዎች ከሚሰጡት የተለየ ነው። በተለይ ፈረንጅ ዶሮዎች የሚመገቡት ምግብ ምን ያህል ተፈጥሯዊ ነው። ከዚህ ውጭ ግን እንቁላል በጣም ለጤንነት በጣም ወሳኝ ነው። ዝቅተኛ የሆነ የካርብ ይዘት አለው። ስለዚህ የደም ስኳር ከፍ እንዳይል በተለይ ስኳር ላለባቸው ሰዎች የደም ስኳራቸው ከፍ እንዳይል ያደርጋል። በአንጻሩ የኮሌስትሮል እና እንዲሁም የሰውነት ክብደታቸው ከፍ ያሉ ሰዎች ደግሞ በእንቁላል ውስጥ ያለውን አስኳል በማስወገድ ነጩን ብቻ በመጠቀም ይሄ በጣም ኳሊቲ የሆነ ፕሮቲን አለው። አራተኛ ጤናማ ቅባቶች ናቸው። እነዚህ ጤናማ ቅባቶች የምንላቸው ኤክስትራ ቨርጂን ኦሊቭ ኦይል እንግዲህ ኦሊቭ ኦይል ኦይሊክ አሲድ የምንለው አለ። ሞኖ አንሳቹሬትድ አሲድ ነው። ይሄ በደም ውስጥ ያለን ኮሌስትሮል በማስተካከል በተለይ ለጤንነት በጣም ወሳኝ የሆነው ኤችዲኤል የምንለው ኮሌስትሮል በመጨመር ጤንነታችሁ የተጠበቀ እንዲሆን የልብ ጤንነት፣ የደም ስርና እንዲሁም ደግሞ የአእምሮ ጤንነታችሁን ለመጠበቅ በጣም ወሳኝ ከሚባሉት ጤናማ ዘይቶች ውስጥ አንዱ ኤክስትራ ቨርጂን ኦሊቭ ኦይል ነው። ታዲያ ኤክስትራ ቨርጂን ኦሊቭ ኦይል ኮልድ ኮምፕረስ የሚለውን ኮልድ ኮምፕረስ ኤክስትራ ቨርጂን ኦሊቭ ኦይል የሚለውን ብትመርጡ እጅግ በጣም ወሳኝ ነው። ሌላው ኦርጋኒክ ኮኮናት ኦይልም እንዲሁ በጣም ጤናማ ከሚባሉት ቅባቶች ውስጥ ይካተታል። ቅቤን በተመለከተ ከሀገራችን የሚመረተው በገጠር አካባቢ ሳር በልተው ወይም ደግሞ እነዚህ ግራስ ፊድ ካትልስ ወይም አኒማልስ የምንላቸው ማለት ሳር በልተው የሚሰጡት ቅቤ ከሆነ እሱ እጅግ በጣም የተሻለ ጤናማ ነው። ስለዚህ ቅቤም ቢሆን በመጠኑ በተለይ ኮሌስትሮል ይዘታችሁ ከፍ ያላሉ ሰዎች ቅቤም ከጤናማ ቅባቶች ውስጥ ልንመድበው እንችላለን። በጣም ጤናማ ያልሆኑ የሚባሉ ቅባቶች ብዙ ጊዜ በፋብሪካ ውስጥ ተቀነባብረው የሚመጡ ፈሳሽ የሆኑ ዘይቶች ናቸው። ስለዚህ ኤክስትራ ቨርጂን ኮልድ ኮምፕረስ ኦሊቭ ኦይል የምንለው አለበለዚያ ደግሞ ቅቤ ሆኖ ደግሞ ከገጠር በተለይ ከገጠር የሚመጣው አይነት ቅቤ ጤናማ ነው። ስለዚህ እነዚህን ምግቦች በምግባችሁ ውስጥ ማካተት በተለይ ስኳር ያለባቸው ሰዎች ስኳር መጠናቸው ከፍ እንዳይል በማድረግ ወሳኝ ከሆኑት ምግቦች ውስጥ ይካተታል ማለት ነው። አምስተኛ ለውዝ ነው። ለውዝ እንግዲህ ምንድነው? የለውዝ ቅቤ አለ። ሞኖ አንሳቹሬትድ ፋት ነው። እነዚህ እንደ ለውዝ እንደ ኤክስትራ ቨርጂን ኦሊቭ ኦይል የመሳሰሉት ጤናማ የሚባል ዘይት ነው በውስጣቸው ያላቸው። መጥፎ የሚባለውን ኮሌስትሮል የማይጨምሩ በተለይ ኤችዲኤል የሚባለውን ኮሌስትሮል በመጨመር የልብ የአእምሮ ጤንነትን የደም ስር ጤንነትን በመጠበቅ በጣም ወሳኝ ነው። ስኳር ህመም ያለባቸው ኮሌስትሮል ያለባቸው ሰዎች እነዚህ ምግቦችን ማካተት ይችላሉ። ጤናማ የሆኑ ሰዎችንም ደግሞ እነዚህን ምግቦች ይህንን ቅባት በምግባቸው ውስጥ ቢያካትቱት ጤናማ ከሚባሉት ቅባቶች ውስጥ ነው። ነትስ በተለይ ይሄ ለውዝ የምንለው በተለያየ መልክ
በሩዝ ቅቤ መልክ ሊዘጋጅ ይችላል፣ ወይም ደግሞ እንዳለ መጠቀም የምትችሉበት ሁኔታ አለ። በጣም ጤናማ የሆነ የምግብ አይነት ነው። ስድስተኛ ዘሮች፣ የዘር ምግቦች የምንላቸው እንግዲህ ዘሮች የምንላቸው ለምሳሌ እንደ ቺያ ሲድ፣ እንደ ተልባ እንዲሁም ደግሞ የዱባ ፍሬዎች እነዚህ በውስጣቸው አንቲኦክሲደንት አለ። የሰውነት ብግነት እንዳይከሰት፣ የካንሰር ችግሮች እንዳይከሰቱ፣ የስኳር መጠንን ለማስተካከል በአጠቃላይ በውስጣቸው ጤናማ የሚባል ቅባትም ጤናማ የሚባል ማዕድናትም ያላቸው ስለሆኑ ልክ እንደ መድኃኒት አይነትም ናቸው። አንዳንድ ተፈጥሯዊ መድኃኒቶች በሏቸው። ስለዚህ እነዚህ የዘር ምግቦች ውስጥ ደግሞ የሚካተቱት እንደ ተልባ፣ ቺያ ሲድ እና የዱባ ፍሬዎች ናቸው። እነዚህንም በምግባችሁ ውስጥ ማካተት ጤናማ ከሚባሉ ምግቦች ውስጥ ነው። ውድ ተመልካቾች ሰውነታችሁ አንድ ብቻ ነው ያለው። ያሉን አይኖች ሊተኩ አይችሉም፣ ስፔር ፓርት የላቸውም። ልባችን ስፔር ፓርት የለው፣ ሊተካ አይችልም። ጉበታችን ሊተካ አይችልም። ስለዚህ ይህንን አንድ ብቻ የተሰጠንን ሰውነት መንከባከብ ይገባናል። ጤናማ አድርጎ መቀጠል ይገባናል። ለዚህ ደግሞ ወሳኝ የሆነው አመጋገባችን ጤንነታችን ይወስናል። የምንመገበው ምግብ ወይ ሊገለን ወይ ሊያድነን ይችላል። ስለዚህ እነዚህን አመጋገቦች መከተልና ጤናማ ያልሆኑ ምግቦችን ደግሞ ማስወገድ ለጤንነታችሁ እጅግ በጣም ወሳኝ ነው። ጤንነት ፕሪዘርቭ የምታደርጉት የምትንከባከቡት ነገር ነው። አንዴ ከጎደለ አስቸጋሪ ነገር ነው። ስለዚህ ሌላው በጣም ወሳኝ የሆኑ ምግቦች ደግሞ እነዚህ ዘሮች የምንላቸው እንደ ቺያ ሲድ፣ ፍላክስ ሲድ ወይም ታልባ የምንላቸው የዱባ ፍሬ ማካተታችሁ በጣም ወሳኝ ነው ለጤንነታችሁ ማለት ነው። ጤናማ የሆናችሁ ይበልጥ ጤናማ እንድትሆኑ፣ ሌሎች ተጓዳኝ ችግሮች ያሉባችሁ እንደ ስኳር፣ ግፊት፣ ኮሌስትሮል ያለባችሁ ደግሞ ጤንነታችሁን ይበልጥ ለማስተካከል። ሰባተኛ አቮካዶ ነው። አቮካዶ ሞኖ አንሳቹሬትድ ፋትስ የምንለው ነው። ይህም የኮሌስትሮል መጠንን በማስተካከል የደም ስኳር ከፍ እንዳይል ያደርጋል። ስለዚህ ሰውነት ክብደታችሁንም ለመቆጣጠር በጣም ወሳኝ ነው። የአእምሮ የልብ ጤንነትንም በመጠበቅ አቮካዶ እጅግ በጣም ወሳኝ ነው። በአንጻሩ ምናልባት የኩላሊት ችግር ያለባችሁ ስቴጅ 3 ስቴጅ 4 ተብላችሁ ወይም ችግር አለባችሁ የተባሉ ሰዎች ግን ሐኪማችሁን ማማከር አለባችሁ። ምክንያቱም አቮካዶ በውስጡ ከፍተኛ የሆነ የፖታሲየም መጠን አለው። ስለዚህ የኩላሊት ችግር ያለበት ሰው የአቮካዶ በሚጠቀም በብዝቶ በተለይ የሚጠቀም ከሆነ በደም ውስጥ ያለውን ፖታሲየም ሊጨምር ይችላል። ከዚህ ውጭ ያላችሁ ሰዎች ግን አቮካዶን በምግባችሁ ውስጥ ማካተት፣ ስኳር ያለባችሁ ሰዎች ስኳራቸውን ለማስተካከል ሌላው ወሳኝ የሆነ የምግብ አይነት ነው። ስምንተኛ የስር ምግቦች እንግዲህ ስራ ስር የምንላቸው ለምሳሌ እንደ ካሮት፣ የስኳር ድንች የመሳሰሉ ድንችና ስኳር ድንች ስኳር ያለባችሁ ሰዎች በጥንቃቄ መውሰድ አለባችሁ። ከዚህ ውጭ ግን አትክልቶች በተለይ እንደ ካሮትና ሌሎች የስራ ስር ምግቦችም ጤንነታችሁን ለመጠበቅ እጅግ በጣም ወሳኝ ናቸው። ውድ ተመልካቾች እነዚህ ሁሉ እየጠቀስኩላችሁ ያሉት ምግቦች አብዛኛዎቹ ተፈጥሯዊ ናቸው። ሁልጊዜ ወደ ተፈጥሮ በተጠጋን ቁጥር እኛ የተፈጠርን ተፈጥሯዊ ስለሆነ ጤንነታችን ይበልጥ እየተጠበቀ ይሄዳል። ከፋብሪካ ምርቶች ፕሮሰስድ እየሆኑ እየተቀነባበሩ በኢንዱስትሪ ልመው ተፈጭተው ከሚዘጋጁ በኢንዱስትሪ ውስጥ ታሽገው ከሚመጡ ምግቦች ራሳችሁን በማራቅ ወደ እነዚህ የተፈጥሮ ምግቦች በማምጣት ጤንነታችሁን ጠብቁ። ዘጠነኛው የቅመማ ቅመም ምግቦች ናቸው። ቅመማ ቅመም ምግቦች ተፈጥሯዊ መድኃኒቶች በሏቸው። ቅመማ ቅመም የሚባሉት ለምሳሌ እንደ ነጭ ሽንኩርት ከነጭ ወይም ደግሞ ከዝንጅብል ወይም ደግሞ እርድ እንዲሁም ደግሞ ቅርንፉድ በመሳሰሉት በቅመማ ቅመም መልክ የሚዘጋጁት ምግቦች ለጤንነት በጣም ወሳኝ ናቸው፣ መድኃኒት ናቸው። በውስጣቸው ከፍተኛ የሆነ አንቲኦክሲደንት አለው። ሰውነታችን ብግነት በመቀነስ በኩል የሰውነት በሽታ የመከላከል አቅምን በመጨመር በኩል በጣም ጤናማ እንድትሆኑ የሚረዷችሁ ደግሞ የቅመማ ቅመም ምግቦች ናቸው። ለምሳሌ በምትመገቡበት ምግብ ውስጥ አንድ ማንኪያ እርድ በተና አድርጋችሁ ልትጠቀሙ ትችላላችሁ። እንዲሁም ደግሞ የነጭ ሽንኩርት 4-5 በየቀኑ ልታካትቱ ትችላላችሁ። እነዚህ በሽታ የመከላከል አቅማችሁን ይጨምራሉ፣ የሰውነታችሁን አጠቃላይ ጤንነት በመጠበቅ። በመጨረሻ የአሳ ምግቦች ናቸው። እነዚህ 10 ምግቦች ይፈውሷችኋል። በየቀኑ በምግባችሁ ሁሉንም ላታካትቱ ትችላላችሁ። ከነዚህ ከዘረዘርኩላችሁ ምግቦች የተወሰኑትን ግን በምግቦቻችሁ ውስጥ መካተታቸውን እርግጠኛ መሆን ወሳኝ ነው። የአሳ ምግቦች እንግዲህ ሰርዲን፣ የተለያዩ የአሳ ዘሮች ሊኖሩ ይችላሉ። በዘይት ያልተጠበሱ በስነ ስርዓት ዝግጅቱ በጣም ወሳኝ ነው። ምክንያቱም አሳን በከፍተኛ ዘይት በፈሳሽ ዘይት ከጠበሰ ጥቅሙ ይልቅ ጉዳቱ የሚያመዝንበት ሁኔታ አለ። ከዚህ ውጭ ግን አሳ ኦሜጋ 3 በተለይ ኢፒኤ እና ዲኤችኤ የምንለው በጣም ለአእምሮ ለልብ ጤንነት ወሳኝ ከሆኑ ምግቦች ውስጥ የሚካተት ነው። ስለዚህ እነዚህን 10 ምግቦች በመመገብ በየቀኑ በምግባችሁ ውስጥ በማካተት ጤንነታችሁን ጠብቁ።
ውድ ተመልካቾች በቀጣይ ቪዲዮ ለጤንነታችሁ አደገኛ የሆኑ የምግብ አይነቶችን የማቀርብላችሁ ሲሆን የዛሬን በዚህ ያበቃው። በቀጣይ ሌላ ቪዲዮ እስክንገናኝ ሰላምና ጤና ከእናንተ ጋር ይሁን።